አንዳንዴ ፈራ ትሆናለህ። እኔ እወጣለሁ። ጅለልብን እዚህ አብረን ነው እንጂ የምናድረው። በእንተኛ ምንም ነገር አይፈጠርም። አይፈጠርም ግን ደግሞ እዚች አልጋ ላይ ነው አብረን የምናድረው። ኤቢ ፍዙሽ፣ ይህን ነገር ደግሞ ለእነማዬ አላሳያለሁ። ደረጀ እኔ ልከተላት አብረት ልጅ ተቀመጪ። እጅግ አጓጊ እጅግ ልብ አንጠልጣይ የሆነው ተወዳጁ ዳጣ ዛሬም በሚገርም ሁኔታ ቀጥሏል። አቢጌል ክፋትና ተንኮሏን ቀጥላለች። ሰላም ሰላም፣ የተከበራችሁ ነው የተወደዳችሁ በሙሉ ዓለም የምትገኙ ኢትዮጵያውያን ኤርትራውያን ሰላማችሁ ይብዛ። ፕሊዝ ለቤት አዲስ ሆናችሁ ሰፖርት አድርጉ፣ ላይክ ሰብስክራይብ ማድረግ አበረታቱኝ። ተወዳጁ ዳጣ ዛሬም በሚገርም ሁኔታ ቀጥሏል። አቢጌል እንግዲህ ዳጣና ሰላምን ለማስወጣት የምታደርገው ጥረት አልተሳካላት ሲል ናታንን በእጅ ለማስገባት እሱ ሳያውቅ በድብቅ አረቄ አጠጥቼ የራሴ ማድረግ እፈልጋለሁ፣ እሱም አርግዣለሁ ስለው ሳይወድ በግዱ ያገባኛል ስትል እንግዲህ ለእናቷ ስትነግራት እናቷ የእፍረት የውርደት አከናነብሽ ልጄ፣ እኔ መክሬሽ አጥቦ ጭቃ ተነግረሽ አጥቦ ጭቃ የሆንሽ ልጅ ምን ይሻልሻል? እኔ ለአንቺ ህይወት መስተካከል የማላረገው ነገር የለም። አባትሽ ለአንቺ ህይወት መቃናት የማያረገው ነገር የለም። አንቺ ግን ሁልጊዜ እንደዚያ ሆነሽ። ቆይ አንቺ ምንድን ነው የሚለውጥሽ? ምንድን ነው ወደ ቀልብሽ የሚመልስሽ? እስኪ ወደ ህይወትሽ ተመለሽና ኑሮሽን ኑሪ። ሁልጊዜ ሰዎች ለምን ተዋደዱ? ለምን ተፋቀሩ? ለምን ተጠጋጉ? ለምን አብረው ጊዜ ያሳለፉ የሚለው ጥርጣሬሽ ከባድ አጣብቂኝ ውስጥ ይከትሻል። ኑሮሽን ሳትኖሪ በሰው ጉዳይ እንደተጠመድሽ እድሜሽን ትጨርሻለሽ። ይህ ክፋትሽ ደግሞ አጉል ቦታ ይጣልሻል ብትባልም አልሰማም ብላለች። ወይዘሮ ማርታ የአቢጌል ነገር ከባድ ጭንቀት ሆኖባታል። ሁልጊዜ ወደ ታች እንጂ ወደ ላይ አይደለም አስተሳሰቧና እድገቷ። ውሃን አይቶ የውሃን የዋህነት አይቶ የአቢጌልን ክፋት ያየ ሰው ደግሞ እንደው በጣም ግርም ድንቅ እጅጉን ግርም የሚል ነገር ነው። ምክንያቱም አቢጌል በየቀኑ ጥፋትና ተንኮል ነው የቤተሰቦቿን ትዳር ከማቀናት ልክ የቤተሰቦቿን ትዳር የሚያፈርስና ሰላማቸውን የሚያሳጣ ነገርና ተንኮል ስጎለጉል ነው የምትውለው። ሰላምና ዳጣ አሁን ደግሞ የበለጠ ተፋቅረዋል፣ የበለጠ ተቀራርበዋል፣ የበለጠ ተዋደዋል እያለች ደግሞ ሌላ ነገር መጎርጎር ጀምራለች። ብላ ደግሞ ያለ ምክንያት እንደዚህ አልተቀራረቡም በማለት እንግዲህ በድብቅም ዲኤንኤ ልታስመረምር ትችላለች ማለት ነው። ሌላው ትልቁ ጉዳይ ወይዘሮ ሰላምና ወይዘሮ ማርታን ያስጨነቃት የሰላም እርግዝና ነው። የልጁን አባት መታ ካላስተዋወቀች ሰላም ይላል አቶ ደረጀ። የሰላም ልጅን ዲኤንኤን አስመርምረን ውጤቱን በእያንዳንዱ ቤት በር ላይ መለጠፍ አለብን። እኔ ራሴን አምነዋለሁ። አንቺ እኔን በደንብ እንደምታምንኝ ጠንቅቀሽ እንደምታውቂኝ እኔ ከዚህ ከደሙ ነፃ ነኝ ይላል አቶ ደረጀ። አቶ ደረጀ ግን እንዳሉት የልጁን አባት አላስተዋውቅም ካለች ሰላም ብለው ወደ ዲኤንኤን ምርመራ መሄዳቸው አይቀርም። እውነታውንና ሀቁን የምታውቀው ሰላም ናት። የዛ ጊዜ ምን ይበቃት ይሆን? እጅግ አጓጊና እጅግ ባንጠልጣይነቱን ቀጥሏል። አቶ ደረጀ እንዳሉት ግን አማራጭ የሚሆነው በሰላም ከተገላገለችና ከወለደች በኋላ ዲኤንኤን ማስመርመር ብቻ ነው። ወይዘሮ ማርታም አሁን ከባድ ጥርጣሬ ውስጥ እየገባች ነው። ሌላው ትልቁ ጉዳይ አቢጌል ይህ ነገር ይሳካላት አይሳካላትም። አቢጌል ያስኩትን ሳላደማ አልለቅም ትላለች። ሰው ለቁም ነገርና ለመልካም ነገር ነው የያዛችሁትን አጥብቃችሁ ያዙ። ምናልባት ማስተርስ ዲግሪ ዲፕሎማ እየተማራችሁ ከሆነ በደንብ ተማሩ፣ ለቁም ነገር ትደርሳላችሁ። ለማስተርስ ከማስተርስ ወደ ዲግሪ ከዲግሪ ወደ ዲፕሎማ እንደዚህ እየተባለ እውቀት ይሸመታል፣ ከታች ወደ ላይ ይኬዳል እንደሚባለው ሁሉ እሷ ግን ነገርና ክፋቷ ከታች ወደ ላይ እያደገባት ሄዷል። ሰው እውቀት ይሸምታል፣ እውቀቱን ያሳድጋል። የእሷ ግን ሁልጊዜ ለቤተሰቦቿ ጥንቅና መዘዝ ነው ይዛ የምትመጣው። ስለዚህ ናታን በእጄ ካልገባ እኔ ራሴን አጥፋለሁ ስትል፣ አንቺ ደፍረሽ ራሽን አታጠፊም ሰዎችን ታቃጥያለሽ እንዲህ ስትል ወይዘሮ ማርታ ጠንቅቃ ብትነግራትም አሁን ደግሞ በድብቅ ከናታን ጋር ለመተኛት የምታደርገው ጥረት ይሳካላታል ወይስ ምን ያደርግባታል? ወይስ ይከሽፍባታል? ወይስ ሰው ይደርስባታል? ወይስ ናታን ያረቂው ሽታ ሸቱት ማን ነው እንደዚህ ያደረገው በማለት አሳልፎ ይሰጣታል? ናታን ይህን ያረቂውን ተንኮል ያሴረችበትን ከደረሰባት የእውነት አይታገሳትም። እስከ ዛሬውም ደብቆ ዝም አይላትም። አቢጌል በዚህ ከቀጠለች ለማንም አትመለስም፣ ሰዎችን ከመጉዳትም ወደ ኋላ አትልም በማለት
በዚህ ሁኔታ ከቀጠለች አጉል ቦታ ላይ ትጥለኛለች። ይች ልጅማ እኔም በስካር አሳስታ የሆነ ነገር ለማድረግ ፈልጋ ነው በማለት አሳልፎ ወደነ ወይዘሮ ማርታ ቢሰጣት መልካም ነው የሚል ሀሳብ አለኝ። በሌላ በኩል ደግሞ አርዱን የአቢጌል አፍቃሪ ነው። የአቢጌል አፍቃሪ አሁን ታግሶ ሚስጥሩን ማፈንዳት እውነቱን መዘርገፉ የማይቀር ነው። እንዴት አገኛችሁት? የአቢጌል መቼ ነው ልቦኗ የሚመለሰው? መቼ ነው ወደ ቀልቧ የምትመለሰው? ሁልጊዜ ተንኮል ማሴር ነገር መጎልጎል ሆኗል ስራዋ። ሌላው ትልቁ ጉዳይ ከአይኔ አትራቂ ካጠገቤ አትጥፊ ከቅፌ አትውጪ የምትለው የዳጣና የሰላም ፍቅር ነው። ዳጣ ግን ተጠራጥራ ሰላምዬ ደህና ነሽን? እኔ ግራ ገብቶኛል የሰሞኑ ሁኔታሽ እኔ አልገባኝም። እንክብካቤሽ በዝቶብኛል። እኔ አይደለም እንደዚህ መንከባከብ አንድ ጉርሻ ናፍቆኝ ያደግኩ ልጅ ነኝ። ስለምትንከባከብኝ አመሰግናለሁ፣ ግን በልክ አድርጊው። እንኳን ተንከባክበሽኝ እንደዚሁም ነክሳ ይዛኛለች አቢጌል ትላለች። አቶ ደረጀና ማርታ ግን አቶ ደረጀና ሰላም እውነቱን ቢያውቁም እውነታው ያልተገለጸላት ሀቁ ያልተወጣላት ዳጣ እናቴን አፈቀችኝ እያለች ስትንከራተት እናቷ ደግሞ በተገላቢጦሽ ሳይነቃባት መንከባከቧ ነው የእስከዛሬዋ ናፍቆቷን ማካካሷ ነው። ይህ ጉዳይ ግን ከዳጣ ልቅ የተረገዘው ልጅ የተጸነሰው ልጅ ሌላ ታሪክ ሌላ ሚስጥር ማውጣቱ የማይቀር ጉዳይ ነው። እጅግ አጓጊ እጅግ ልብ አንጠልጣይ ወይዘሮ ማርታ አሁን ነገሮችን በጥሞና እየተመለከተች ወደ ማስረጃና ጥርጣሬ መረጃ መሄዷ የማይቀር ጉዳይ ነው። አቢጌል ያጠመደችው ወጥመድ መልሶ ይጥላታል ወይስ ናታንን እንዳሰበችው አጥምዳ ያሰበችው ይሳካላታል? ወይስ ሰው ይደርስባታል? ወይስ ራሷ ባጠመደችው ወጥመድ ወድቃ ካሁን በኋላ አይደለም ልቀርብሽ አጠገቤ እንዳደርሽ የሚል ዛቻ ይደርሳታል ከናታን? እሷ ሁሉም በግድ ሁሉም በጉልበት ሆኗል ነገርየው። እጅግ አጓጊ እጅግ ልብ አንጠልጣይ። ቀጣይ ክፍል በጉጉት እንጠብቀዋለን። አቶ ደረጀም በፍጹም የአቢጌልና የናታን ትዳርን አልደግፍም። እኔ ስለምወዳ ልጅን ምንም የጓደኛዬ ልጅ ቢሆን እሱ ልጅ ስትጎዳብኝ ማየት አልፈልግም። የሚያፈቅራትና የሚንከባከባትን ነው እንጂ የምትወደውን ማግባት ያን ያህል ምቾት አይሰጥም። ከገባች በኋላ ምን ነው በቀረብኝ ብላ ተንገብግባ ስትጎዳ ማየት አልፈልግም ቢልም አባዬ ለናታን ዳጣን ስለሚፈልግለት ነው፣ ለዛ ነው ትላለች ወይዘሮ ማርታ። አባትሽን ጠንቅቄ ያውቀዋለሁ። የሚጠቅምሽን ሲያስብልሽ አንቺ በክፋት ትወስጂዋለሽ። ወደ ቀልብሽ ተመለሽ፣ ልቦናሽን አስተካክሊ። መልካም ሴት የተረጋጋች ቀና አስተሳሰብ፣ ለሰው ፍቅር፣ ለሰው ክብር ያላት ሁኝ ብትባል ክፋትና ተንኮሏ ቀጥሎ ወጥመድ ውስጥ ልገባ ነው። አቢጌል መቼ ነው ስህተቷ የምትታረመው? መቼ ነው ከተንኮል የምትታቀበው? እጅግ አጓጊ እጅግ ልባ